ሰላም አለይኩም እንዴት ናችሁ? ደህና ናችሁ ወይ? ሳምንታችሁ እንዴት አለፈ? ኢድ እንዴት አለፈ? ምን ነገር አጋጠማችሁ? ምን ሆነ በህይወታችሁ? ጥሩ ነገሮች እንደሆኑ ተስፋ አደርጋለሁ። ዝናብ ዘንቦልናል። መሰረታዊ ነገር እና በጣም አስፈላጊ የሆነው ነገር ዝናብ ነበረ። ዝናብ ዘንቦልናል። አልሐምዱሊላህ። ያ ዛሬም በተለየ ሀሳብ አዲስ በሆነ ሀሳብ መጥቼላችኋለሁ። ዛሬ ይዤላችሁ የመጣሁት ሀሳብ ሰሞኑን ከቪዲዮዎቼ ኮመንት ላይ በመነሳት በሴም ታይም ደግሞ ሰዎች እኔም ጨምሮ ማህበረሰባችን ያለው አመለካከት በዚህ ጉዳይ ዙሪያ ላይ ሊጠየቅ ይገባል ብዬ ስላሰብኩ ነው። አትጨናነቁ፣ ሀሳብ አይባችሁ፣ አትፍሩ ምናምን ሲባል ሰምተናል እና ስትረስ አታርጉ፣ በቃ አትጨናነቅ እስቲ ፈታ በይ ምናምን ሲባል እንሰማለን ብዙ ጊዜ እና የእኔ ቪዲዮዎችም በሆነ መልኩ ሰዎች እንዳይጨናነቁ መልዕክት ያሳልፋል እና ግን አንድ የገባኝ ነገር ሁላችንም ጭንቀት ነፃ የሆነ ወር ደግሞ ስትረስ ፍሪ የሆነ ላይፍ ያለ ይመስለናል። ማለት ህይወት ምድር ላይ ሰው ልጅ ሲኖር ስትረስ ፍሪ ላይፍ ያለ እና እሷን ህይወት ለመኖር ወር ደግሞ እዛች ቦታ ለመድረስ በጣም እየታገልን ያለን ይመስለኛል እና ዛሬ በዚህ ቪዲዮ ማንሳት የሚፈልገው ህይወት ስትረስ ፍሪ ናት ወይ? ላይፍ ስትረስ ፍሪ ደግሞ ከዛ በኋላ ደግሞ ምንድናቸው ስትረስን ለሰው ልጅ በጣም የሚጋብዙ ደግሞ ህይወታችን ውስጥ ብዙ ጊዜ ጭንቀትን የሚያጎለብቱ ነገሮች ምንድናቸው? ሶስተኛ እና የመጨረሻው ደግሞ ኦብቪየስሊ መፍትሄው ምንድን ነው የሚለውን እናወራበታለን። ተጨናንቃችሁ ታውቃላችሁ? እኔም ሁላችንም ተጨናንቀን እናውቃለን እና መጨናነቅ ትክክለኛ ሪያክሽን ነው ወይስ አይደለም የሚለውን ነገር በሰፊው ለማየት እፈልጋለሁ። የተጨናነቃችሁ ከሆነ ይህን ቪዲዮ የከፈታችሁት ጉድ ሳይን እናንተ ጭንቀታችሁ ማብቂያ ሆኗል ብዬ ተስፋ አደርጋለሁ። አብራችሁን ቆዩ። ሁሌም እንደተለመደው እንደምላችሁ አዲስ ከሆናችሁ ይህን ቤተሰብ መቀላቀል እንዳትዘነጉ፣ እንዳትረሱ። ሰብስክራይብ አድርጉ። ቪዲዮ ከመጀመሩ በፊት ላይክ አድርጋችሁ ጀምሩት። ነባር ከሆናችሁም ደግሞ ያው ሰፖርታችሁን በኮመንትም በኤንጌጅመንትም እንደምታሳዩ ተስፋ አደርጋለሁ። አብረን ቆይ። በመጀመሪያ ዲስከስ እንድናደርግበት ኦር ደግሞ ኢንተርቴን እንድናደርገው የምፈልገው ሀሳብ ላይፍ ስትረስ ፍሪ ናት ወይ የሚለው ነው። ስትረስ ፍሪ አይደለችም ህይወት። እንደውም ከስትረስ ፍሪነት ይልቅ ሞር ኦፍ ስትረስ የሚያመጡ ነገሮች ወይ ደግሞ ህመሞች፣ ጭንቀቶች፣ ችግሮች፣ የተለያዩ ነገሮች በውስጡ የያዘች ናት እና በተለያየ ጊዜ በተለያየ ሁኔታ ውስጥ እኛ አላህ ሲፈጥረን ወር ደግሞ ኮስሞ በቃ ተፈጥረተ ዓለሙ እንዳለ በሆነ መልኩ አድገን ተለውጠን ራሳችንን ሪፍሬም የሚባለው ሪፍሬም ሪሼፕ አድርገን መርጠን እያንዳንዱ ነገሮቻችን እየሰራ እንድንሄድ የሚፈልገው እና ሰው ልጅ ደግሞ ራሱን የሚሰራው በህመም፣ በጭንቀት፣ በተለያዩ ከባድ የሚባሉ ነገሮች ውስጥ በማለት ነው እና ስትረስ ፍሪ አይደለችም ስል ላይፍ ስትረስ እናንተ ላይ እኛም ላይ የተወሰነ ነገር ነው ማለት አይደለም። ግን ህይወት ለእኛ ለምን በምሰጠን ጭንቀቶች ውስጥ፣ ህመሞች ውስጥ፣ ችግሮች ውስጥ፣ ማጣቶች ውስጥ፣ ከምንፈልገው ሰዎች መለያቶች ውስጥ እኛ የሚሰሙ ስሜቶች፣ ህመሞች አሉ። እነዛን ህመሞች በየትኛው መንገድ ኤክስፕረስ ማድረግ እንዳለብን ስለማናውቅ ደግሞ በየትኛውም መንገድ ያንን ታይም ኮፓፕ ማድረግ እንዳለብን ስለማናውቅ ሁላችንም አብዛኞቻችን ማለት በሚቻል ደረጃ ወደ ጭንቀት ውስጥ እንገባለን። አያችሁ፣ ጭንቀት ፍሪ አይደለም ስላችሁ ላይ ጭንቀት መስትር አይደለም። እኛ የህይወት ምሰጣችን ቻሌንጂንግ የሆኑ ህመም የሚያስከትሉ፣ ስቃይ የሚያስከትሉ፣ ሰፈሪንግ የሚያስከትሉ ብቻ ሰው ልጅ የሚፈተንበት የተለያዩ ነገሮችን ስታመጣ ወደኛ እኛ ለፈተናዎች ወር ደግሞ ህይወት ወደኛም ለምትወረውሯቸው የፈተና የቻሌንጅ ወር ደግሞ የእድገት ወር ደግሞ እሳቶች እንዴት ሪስፖንድ ማድረግ እንዳለበት ስለማናቅ ሪስፖንድ የምናደርግበት ሪያክሽናችን ስትረስ ማድረግ መጨነቅ ነው ማለት ነው። አላህም የሆነ ፍጥረት ዓለሙ እኛን ሼፕ ሲያደርግ ወር ደግሞ እንድንኖር ከርብ ሲያደርገን እንድንማርበት፣ አዲስ ነገሮችን እንድናስተውልበት፣ ላይፍን ኤክስፒሪየንስ እንድናደርግበት ነው። ግን እኛ በምን መልኩ ሪያክት ማድረግ እንደምንችል ስለማናቅ ከነ ያ ወደ ህይወታችን የመጡ ቻሌንጅ፣ ህመሞች፣ ችግሮች፣ ማጣቶች፣ ብዙ ነገሮች በሰዎች ህይወት ውስጥ ይመጣሉ። እነዛ ወደኛ ህይወት የመጡትን ብዙ ነገሮችን እንዴት አድርገን ሪፋይን እንደምናደርግ፣ ራሳችንን እንዴት አድርገን ሪሼፕ እንድናደርግ፣ እንዴት አድርገን አምላካችን እንደምናስተካክል፣ እንዴት አድርገን እንደምናድገው ደግሞ አዲስ ገጽ እንደምንይዝ ስለማናቅ እኛን የሚጠቅመን ሳይሆን የምናደርገው ጭንቀትና ችግሮቻችንን ትራማ እናደርጋቸውና እኛን ህመም ውስጥ ወደሚከት
መልኩ ሪስፖንድ እናደርጋለን። እሱም ደግሞ ስትረስ ነው። ስትረስ በጣም የብዙ በሽታዎች ምንጭና መሰረት ነው። ሰው ልጅ መጨናነቁ ታዲያ ሰው ልጅ መጨናነቁ ካልተፈለገ ለምንድን ነው ህይወት እንደዚህ ህመም ያለው ነገር ነው የምታመጣው? ምክንያቱም እኛ አላወቅንም እንጂ ዓለም ላይ ለሰው ልጅ በሚሰጡ ችግሮች ወይም ደግሞ ወደኛ በሚመጡ ነገሮች ውስጥ እኛ ራሳችንን በምን መልኩ ለችግሮች ሪያክት ማድረግ እንዳለብን ባለማወቃችን ውስጥ የስትረስ ሉፕ ውስጥ ገብተናል። ለዚህ ነው ስትረስ ፍሪ አይደለችም ላይፍ። ግን ስትረስፉል በሆነ ወይ ሪያክት ከምታረጉ ጭንቀቶች፣ ችግሮቻችሁ ላይ ሌላ ወይዎች አሉ። እኛ ያ ወይ ባለማወቃችን ዓለም በሚሰጠው ህመም እንዳለ በስትረስፉል በሆነ ደግሞ በመጨነቅ ውስጥ ሪያክት እናደርጋለን በዛ ነገር ላይ ማለት ነው። አሁን ደግሞ ባልተለመደና በጣም ለየት ባለ መልኩ ሰዎች ስትረስ ፍሪ ኦር ደግሞ ጭንቀት፣ ህመም፣ ችግር የሌለበት ህይወት ያለ ይመስል ፒክቸር የተደረገልን እሷን ህይወት እንድንፈልግ ኦር ደግሞ እዛች ጋር የምንደርስበት ቀን ያለች ይመስል እዚህ ምድር ላይ ያለ ስሜት ኤክስፔሪንስ ማድረግ እንደምንችል አይነት ስሜት ምንድን የሚባለው ሀሳብ የተሸጠልን እና እኛም እዛም የሚሄድን ደግሞ እሱ ሀሳብ የገዛ ነው። እና ለምንድን ነው የኔ ህይወት ችግር የማያጣው? ለምንድን ነው የኔ ህይወት ህመም የማያመጣው? መች ነው ከስቃይ ከምናምን የጸዳ ሰላም የሞላበት ህይወት የምንኖረው ብለን በጣም ራሳችን ስትረስ እናደርጋለን። ዊች ኢዝ ሮንግ፣ በጣም ስህተት የሆነ ማለት ነው። ለምን መሰላችሁ? ሰው ልጅ እንዳልኳችሁ ነው 20% ላይፍ ነው ስትረስ ፍሪ ኦር ደግሞ ምንድነው የሚባለው ከጭንቀት የጸዳ ኦር ደግሞ ከችግር ከቻሌንጅ ከህይወት ፈተናዎች የጸዳ ህይወት 20% ነው። 80% የማንም ሰው ህይወት ስትራግል ይበዛዋል፣ መፈተን ይበዛዋል፣ ቻሌንጅ መደረግ ይበዛዋል። የሚፈልገውን የሚወደውን ነገር ያጣል ኦር ደግሞ የሚፈልገውን ነገር አያገኝም። ብቻ ትግል የበዛበት ህይወት ነው። ያ እውነታ ነው። ያን እውነታ ግን ለራሳችን መንገር ኦር ደግሞ ለራሳችን ከማሳመን ይልቅ አሁን ሶሻል ሚዲያውን በሉት ዓለሙ እንዳለ በቃ ካፒታሊዝሙን በሉት የሆነ ስትደርሱበት ኦር ደግሞ ሌቭል ካረጋችሁ በኋላ ስትደርሱበት ዜሮ የህይወት ቻሌንጅ፣ ዜሮ የህይወት ፔን፣ ዜሮ ነገር በቃ ዜሮ እና ደግሞ ኢዚ እና በጣም ቢዩቲፉል ላይፍ በጣም የሚያምር ደስ የሚል ህይወት እንዳለ አይነት ስሜት ለእናንተ የተነገረ ኦር ለኛ የተነገረ ያለው እና ሁሌም ህመሞቻችንና ጭንቀቶቻችንን ወስደን የለም ከተባለበት ስቴጅ ጋር እናወዳደር እና መች ነው እዛ ስቴጅ ላይ ደርሼ ይሄን ህመም ኤክስፒሪንስ ማድረግ ማቆመው? መች ነው ህይወት ቀላልና ፈታ ያልኩ ሰላም አድሬ በሰላም የምነሳው እና የምትሉት አይነት ኤክስፔክቴሽን አፋችሁን አውጥታችሁ ሳትናገሩ ግን አይምሯችሁ ልባችሁ ውስጥ አለ። ያ ኤክስፔክቴሽን ደግሞ እናንተ ከምታውቁት በላይ ከምታስቡት በላይ የእናንተን የስትረስ ሌቭል ይጨምሯል። ምክንያቱም ምንድን ነው በአይምሯችሁ ያለው የሆነ እዚች ምድር ላይ የሆነ ቦታ የሆነ ጊዜ ስደርስ ይሄ አሁን ያሉን ችግሮች፣ ፈተናዎች፣ ቻሌንጆች ኦር ደግሞ እነዛ ሪያክት ያደረኩበት ያለው ስትረስፉል ነገሮች እንዳለ ዜሮ የሚደርሱበት ዜሮ ላይ የሚደርሱበት ጊዜና ሁኔታ ይኖራላችሁ ታስባላችሁ። which is wrong። የለም ስትረስ የሸይጣን ወይ ነው ማለት ሰይጣን ችግሮቻችንን፣ ህመሞቻችንን፣ ሀሳቦቻችንን ምንድን የሚባለው አለመሳካቶች፣ አለመሙላቶቻችንን እንዳለ እናሳልፍበት የሚፈልግበት ፓዝዌይ ስትረስ ነው። አላህ ግን በምን መልኩ ነው ያን ነገር እንድናልፍ የሚፈልገው? አንድ በትዕግስት፣ ሁለት ደግሞ ተስፋ በማድረግ፣ ሶስት ደግሞ ነገሮች ነገ እንደሚለወጡ በማወቅ ውስጥ እንድናልፍ ይፈልጋል። ሰይጣን ግን አዘር ሳይድ ያው የሰው ልጅ ነጭ ጠል የሚባለው ግልጽ ጠላት እሱ አይደለም። ስለዚህ እናንተ በእነዚህ መልኮች በእነዚህ አሁን ቅድም በጠቀስኩላችሁ በትዕግስት በፈጣሪ ላይ ተስፋ በማድረግ እና ነገሮች ነገ እንደሚያልፉ በማሰብ ውስጥ እንድትኖሩና ራሳችሁን በዛ ሁኔታ ውስጥ ሪፋይን አድርጋችሁ ሪቢውልድ እንድታደርጉ ስለማይፈልግ በቻለው አቅም ተስፋ እንዳይኖራችሁ ዲስፔር እንድትሆን ያደርጋችኋል። በቃ ከአላህ ተስፋ በአላህ ላይ ከመጠጋት ኦር ደግሞ ዓለም እንደምታልፍ አስባችሁ እንድትጠንን ከማለፍ ይልቅ ምን ይመስላችኋል? ጭንቀትን ይመርጥላችኋል። ጭንቀት ኢንዲውስድ የሚደረገው በሰይጣን ነው። ጭንቀትን ኢንዲውስ የሚያደርገው ሰይጣን ቢሆንም ግን ጭንቀትን ኢንዲውስ ሲደረግ የምንቀበለው እኛ ነን ማለት ነው። ምክንያቱም አዳት ታይም እያመመን ነው። በዛ ጊዜ ቸግሮናል፣ በዛ ጊዜ አልበላንም፣ ርቦናል፣ በዛ ጊዜ የምንፈልጋቸው ነገሮች አልተሳኩልንም። ስለዚህ ቱ ዌይ ቱ ሪያክት ለሁሉም ነገር አይደለም። አሁን ባለፈው ስነግራችሁ ነበረ ባለፈው ቪዲዮ ላይ ታችሁ አላውቅም። ሁሌም ቢሆን እናንተ የምትፈልጉትን ቦታ የምትመርጡበት ስፔስ አለ አይደለ? ያ ስፔስ ላይ መቆም ካልተለማመድን በምፈልግበት መንገድ አለ። አት ሴም ታይም ደግሞ
ይሄ ውስጥ ያለው ነፍሴም የተለያዩ ነገሮች ሪያክት እንዳደረግ የሚፈልጉበት መንገድ አለ። ስለዚህ እኔ ከሁለቱ ሪያክት ማድረግ ካለበት መንገድ ፖዝ አድርጌ መርጬ ሪያክት ማድረግ መቻል አቅሜ የኔን የስትረስ ሌቭል ይቀንሰዋል ማለት ነው። አሁን ለምሳሌ ርቦኛል፣ ምግብ አልበላሁም እንበል። ምግብ የምበላበት ሲቹዌሽን በአጋጣሚ ኦር ደግሞ ተስፋ የሚባለው ማለት እንዲህ ነው የምለው ምግብ ማገኝበት አጋጣሚ የለም። ኦር ደግሞ እኔ የምፈልገውን ምግብ ማገኝበት አጋጣሚ የለም። ሰው ዴቪል ኦር ደግሞ ሰይጣን በሚታወቀው በዊስፐሪንግ ነው አይደለ? በማንሸኳሸቅ ነው። አይ አንቺ በቃ እንዴት ነው የምትሆኚ? በዚህ ወጥቶ በዚህ ገብቶ በዚህ ገብቶ ወርስት ኬዝ ሴናሪዮ ነው የሚባለው እንዳለ ይዘረዝርላችኋል። አሁን ባትበይ እንደዚህ ባትሆኝ ከዛ ቢረበሽ ምናምን እያለ ይቀጥላል። ትዳርን አሁን አላገባሽም፣ እድሜሽ እንደዚህ ሆኖ በዚህ ሆኖ ሳትወልጂ ማኖነሽ ቀርተሽ ምናምን ይቀጥላል። ፋይናንሻሊ ዲፔንደንት ናችሁ። እስከ መቼ ሰው ጥገኛ ሆነሽ እነሱ እንደ ሰው አያዩሽም፣ እንደዚህ ነሽ እንደዚህ ነሽ እንደዚህ ነሽ። ወርስት ኬዝ ሴናሪዮ ለእናንተ ናሬት ማድረግ ይጀምራል። እናንተም ደግሞ የሚነግራችሁ ይሄ አካል እውነተኛ ለእናንተ ታማኝ የሆነ አካል ስለሚመስላችሁ፣ ምክንያቱም ይህን ሀሳቦች እየሰማችሁ ያላችሁት ከአይምሯችሁ ውስጥ ነው። ምን ታስባላችሁ? ይሄ የሚሆነው እውነታ ነው ብላችሁ ታስባላችሁ። ምክንያቱም ይሄ ሀሳብ እየመጣ ያለው ከኔ ኦር ደግሞ ችግሬንና ሁሉ ነገሬን ከኔ ነው ብላችሁ በማሰብ ውስጥ ይሄን ሀሳብ ኢንተርቴን በምታደርጉ ሰዓት አይምሯችሁ ደግሞ ኦር ደግሞ ነፍሶቻችሁ ትጨነቃለች። ምክንያቱም አይምሮ እየተናገረ ያለውን አካል እያመነ ነው። ልባችሁ እየተናገረ ያለውን አካል እያመነ ነው። ስለዚህ በዚህ ንግግር ውስጥ ደግሞ በዚህ ተስፋ መቁረጥ ውስጥ በዚህ ተስፋ ጨለማ ብቻ በመታየት ውስጥ እናንተ ጭንቀት የሚባለውን ስሜት ታስተናግዳላችሁ ማለት ነው። ሰው ኤኒታይም ስትረስፉል የሆኑ ነገሮች ወደ እናንተ ሲመጡ ወር ደግሞ አስጨናቂ የሆኑ ሀሳቦች ሲመጡ ሁሌ ይመጣሉ። ላይክ ስትረስን ኢንዲዩስ ማድረግ የሚችለው ችግር፣ ፔን፣ ሰፈሪንግ የተለያዩ ነገሮች ናቸው። እንደዚህ አይነት ነገሮች ወደ እናንተ ሲመጡ ኦብቪየስሊ ይመጣሉ። ሰው እስከሆናችሁ ድረስ እነዚህ ነገር 80% ህይወታችሁ ላይ ኤክስፒሪየንስ ስታደርጉ ታርፍጣላችሁ። ግን እነዛ ሀሳቦች እነዛ ምንድነው የሚባሉ ህይወትን ቻሌንጅ ፉል የሚያደርጉ ሞሜንቶች ላይ ስትሆኑ ሪያክት ልታደርጉበት የምትፈልጉበትን መንገድ ምረጡ። አይምሯችሁ የሚነግሯችሁ ፖሲብል ሴናሪዎች እንዳለ እውነት እንዳልሆኑ እወቁ። ምክንያቱም እናንተ ውስጥ የሚናገረው እናንተ ብቻ ኦር ደግሞ እናንተ ውስጥ የሚናገረው ለእናንተ መልካም የሚያስበው አካል ብቻ አይደለም። እናንተ ውስጥ የሚናገር ለእናንተ የሚያንሸኳሽክ ከእናንተ ውጭ የሆነ በእናንተ ፍቃድ አይምሮዎች ውስጥ የሚገባ ሰይጣን የሚባል የሰይጣን ሽክሽክታ የሚባል ነገር አለ። እሱ ጀስት አንድ መስመር ያስይዛቸዋል። ከዛ አይምሯችሁ ስለሚወድ ያን ትሬድ መልሶ ያስበዋል። ስትረስፉል የሆኑ ነገሮች ላይ ኦር ደግሞ ለእናንተ መጥፎ የሆኑ ነገሮች ሀሳቦች ላይ ኦር ደግሞ ለምሳሌ ታማችኋል፣ በጣም ህመማችሁ መድኃኒት የለውም፣ መታከም ምን ያን ያህል ሶልስ የለውም ምናምን የሚለውን ሀሳብ ወደ የእናንተ ህይወት ላይ ሀፕን እያደረገ ነው። ስለዚህ ይህ ሀሳብ ሀፕን ሲያደርግ አሁን እኮ አንቺ ባትድኚ ብሎ ሲጀምር አለመዳናችሁ ለእናንተ ምንም ጥቅም የለውም አይደለም። ለአለመዳን እኮ ፖሲቢሊቲ ያላችሁ፣ ግን እናንተ ባለመዳናችሁ ውስጥ እናንተ የምታገኙት ጥቅም የለም። ስለዚህ ኤኒታይም ሀሳብ ዝም ብሎ አይምሯችሁ ውስጥ ስታንሸራሽሩ ማንሸራሸር ያለባችሁ ሀሳብ ለእናንተ ፖዚቲቭ የሆኑ ለእናንተ መልካም የሆኑ ለእናንተ ቀና የሆኑ ሀሳቦች ነው እንጂ ለእናንተ ኔጌቲቭ የሆኑ ሀሳቦች ገና አይምሯችሁ ባትድን እኮ ብትከስር እኮ የሚሉ ሀሳቦች ወደ አይምሯችሁ ገና ሲመጡ አልፈልግም በሉ። ለክ ለዛሬ ቴንክ ዩ ዛሬ ይሄን ሀሳብ አልፈልገውም በሉ። ምክንያቱም ምንድን ነው ለእናንተ ጎጂ የሆነ ሀሳብ ለእኛ ጎጂ የሆነ ሀሳብ በማሰብ ውስጥ የምንጠቀመው የምናበጀው ለራሳችን የምናደርገው ነገር አለ ወይ? ስትረሳችንን ከፍ ከማድረግ ያለፈ ስትረስ ደግሞ በሽታ ለእኛ ይዞ ከመምጣት ነገሮችን ከመቆላለፍ ያለፈ ለእኛ የሚጠቅመን ነገር እስካሌለ ድረስ ኤኒታይም አይምሯችሁ ባላችሁ ፔን ላይ በመደገፍ አንድ ሀሳብ ዝም ብሎ ጣል ሲያደርግላችሁ እሱ እኔ ነኝ ብላችሁ አታስቡ። ሀሳባችሁ ከማንም ከሸይጣን ሊሆን ይችላል እና ደግሞ ኤኒቲንግ ፖዚቲቭ ያልሆነ ኔጌቲቭ የሆነ ለእናንተ ህይወት የወደፊት መንገዳችሁ ኔጌቲቭ የሆነ ኢንሳይት የሚሰጣችሁን አካል ነው ቴንክ ዩ ዛሬ እሱን አልፈልግም ብላችሁ ኢግኖር ማድረግ መልመድ መቻል አለብን ማለት ነው። ሁለተኛ ማለት ያለብን ለስትረስ የሚያጋልጡ ነገሮች ምንድን ናቸው? ቅድምን ለማንሳት ሞክራለሁ፣ ግን ለስትረስ የሚያጋልጡት ትልቁ ዋናው ነገር ህይወት ከስትረስ ነፃ የወጣ ህይወት አለ ብሎ ኤክስፔክት ማድረግ ነው። ነግራቸዋለሁ። ከህይወት 20
10-20% ነው ስትረስ ፍሪ ኦር ኢዚ ሰላማዊ ፒስፉል የሆነው። 80% ስትራግል ነው። 20% እና 10% ነው ኮንቲኒስ ያታገኛትም። የሆነች ጊዜ 10 ዓመት ታገሉና 2 ዓመት ታርፋላችሁ። ዜና 10 ዓመት ያ ትግል ይጀምራል። ትግል መልኩን የተቀያየረ በተለያየ መልኩ ሊሆን ይችላል። አንዳንዶቻችሁ የፋይናንሻል ትግል ላይ ልትሆን ይችላላችሁ። አንዳንዶቻችሁ ሪሌሽንሽፕ ትግል ላይ ልትሆን ይችላላችሁ። አንዳንዶቻችሁ የጤና፣ አንዳንዳችሁ የቤተሰብ፣ አንዳንዳችሁ የሃይማኖት፣ አንዳንዳችሁ የነፍስ ትግል ላይ ልትሆን ይችላላችሁ። ብዙ አይነት ትግል አለ። እነዚህን ትግሎች ግን መታገል ሰው ልጅ አያቆምም። መልኩን እየቀየረ ሼፑን እየቀየረ በተለያዩ ክፍለ ዘመናት ውስጥ ወደ እናንተ ይመጣል። እነዚህ ትግሎች ወደ እናንተ የሚመጡት ግን እናንተ ከህይወት ተስፋ እንድትቆርጡ፣ በኋላ ተስፋ እንድትቆርጡ፣ ህይወት በቃ ጨለምተኛ እንድትሆኑ በማሰብ ሳይሆን እናንተ በትክክለኛ መልኩ ሪስፖንድ አድርጋችሁ እነዚህ ነገሮች እናንተ ሪፋይን ሪሼፕ እያደረጉ እንዲሄዱ ነው። ፔንፉል የሆኑ ነገሮች፣ ሰፈሪንግ የሚባሉ ነገሮች የሰው ልጅ ህይወት ላይ ሀፕን ያደርጋሉ። ግን አላህ በዛ ውስጥ የፈለገው እኛ እንድንሆን ደግሞ እኛ ሆልድ አርገን እንድንይዘው የሚፈልገው ነገር አለ። ራሳችንን በራሳችን ፍቃድ እንድንመርጥ እኛ ህይወትን ነገር የተሻለ ማንነትን እንድንይዝ ያደርገናል ይፈልጋል በእኛ ላይ ማለት ነው። ህይወት እንደዛ እንደሆነች ማወቅ አንደኛው ይሄን ስትረስ የጭንቀት ቴንደንሲያችን የሚቀንስልን ነገር ነው ብዬ አስባለሁ። ሌላኛው ነገር ደግሞ ለስትረሳችሁ ኮፓፕ የምታደርጉበት አናዘር ወይ ኦር ደግሞ ሌላ መንገዶችን መፍጠር አለባችሁ። ሁሌ ጭንቀት ቅድም እንደነገርኳችሁ ሁሌ ወደ እናንተ የሚመጡ ሀሳቦች ወር ደግሞ ለእናንተ ኔጌቲቭ የሆኑ ነገሮች ከሆኑ በላይ እናንተ አይምሯችሁ ውስጥ እያብሰለሰላችሁ የምትሰቃዩበት እየከፋ ነው። ስለዚህ ኤኒታይም ህይወታችሁ ላይ የከፋ ነገር አለ እኮ ኦልሬዲ የከፋ የሆነ ነገር አለ እኮ። ግን ያ የከፋውን ነገር ወስዳችሁ አይምሯችሁ ውስጥ 10 ጊዜ 50 ጊዜ 100 ጊዜ እያበዛችሁ የከፋውን ደግሞ የባሰን ማሰብ አቁሙ። ኤኒታይም አይምሯችሁ እናንተ ነፍሳችሁ፣ ልባችሁ፣ አንጀታችሁ ለእናንተ ኔጌቲቭ ነው ብላችሁ የምታስቡትን ነገር ሲጋብዝ ወር ደግሞ እንድትበዛ ልብ ውስጥ እንድትሄዱ ሲያስብ ምድር ላይ ያለው ይበቃል በሉት። በቃ ምድር ላይ ያለው ይበቃል። አሁን ኤክስፒሪየንስ ያደረኩት ያለው ህመም፣ ማጣት፣ መቸገር፣ መራብ ይበቃል። ገና አይምሮ ውስጥ ይሄን ወስጄ ደግሞ እንደዚህ ቢሆን እኮ እንደዚህ ሆኖ እኮ እንደዚህ ሆኖ እኮ ወይ ወደኋላ ወይ ወደፊት እያልኩኝ ሰፈር ለማድረግ ፈቃደኛ አይደለም ብላችሁ በቻላችሁ አቅም የሆነው ከበላይ አይምሯችሁ ውስጥ ሌላ ዓለም እጥፍ ድርብ 10 እጥፍ ድርብ ጨምራችሁ ሰፈር አታድርጉበት። ሌላው ነገር ደግሞ በዚህ ህይወት ተስፋ አትቁረጡ። ሊትራሊ በቃ በህይወት ተስፋ አትቁረጡ። አንዳንዴ እናንተ ብቻ አላችሁ ሁሉም ሰው ነው። እኔ ራሴ ተስፋ የቆረጥኩባት ጊዜ አለኝ። ግን እነዛ ጊዜያቶች ሳስባቸው ምን ሆኜ እኖራለሁ? ምክንያቱም ቅድም እንዳልኳችሁ ነው አይምሮዬ ለሚነግረኝ ሸይጣን ለሚያንሸኳሽኩብኝ እንደዚህ ሆኖ እኮ እንደዚህ ሆነሽ እኮ በቃ እንደዚህ እኮ አንቺ እኮ እንደዚህ ሆነሽ በቃ እንደዚህ ሆነ እያለ ለሚነግረኝ ሀሳቦች እያልኩ እየሰማሁት ወስዶ ገደል ሊከተኝ የነበረበት ጊዜ አለ። አልሐምዱሊላህ ከዛ መጥፎ ጊዜ አላህ አትርፎኛል። ሁሌም ቢሆን አላህ ምስጋና ይገባው ከዛ ቦታ ስላወጣኝ። እና ደግሞ በጭራሽ ጭንቀት ኦር ደግሞ ስትረስ ትክክለኛ ለህይወት ቻለንጅ ኦር ሰፈሪንግ ኦር ደግሞ ፈተናዎች ሪስፖንስ አይደለም። በቃ በመጨናነቅ ውስጥ ምንም የምትፈሩት ነገር የለም። 0 ነው የሚፈታ። በስትረስ ውስጥ የሚፈታ ነገር 0 ነው። ስለዚህ በአቅማችሁ ባለ ነገር ችግሩን ለመፍታት በአቅማችሁ መሄድ ትችላላችሁ አይደለ? ከአቅማችሁ በሆነ ነገር ደግሞ እንዲህ ባረግ ኖሮ እንደዛ ባረግ ኖሮ ብላችሁ የምታስቡት ነገር ካለ ማድረግ ነው አይደለም? ማድረግ የማትችሉት ነገር ሁኔታ ውስጥ ካላችሁ እና እናንተ እጅ ላይ ያለ ምንም ነገር እስከሌለ እስከታያችሁ ድረስ ችግሩ በራሱ ይበቃል አይደለ? ካንሰር ያዛችሁ፣ የሆነ በሽታ ያዛችሁ፣ እናንተ ማከም አትችሉም፣ መንገዱ ወደ ሞት ነው የሚያመራው። ለሰይ በቃ ተበረስከ ሲናሪ አይደለ? ሰው ልጅ ከባዱ ነገር ሞት ነው። ያው ወይ የምትወዱት ሰው ነው የእናንተ ነው። የሆነ ሰው ግን ወደ ሞት እየሄደ ነው። ምንም የምታደርጉት ነገር የለም። ዋውጁ የምትጨነቃችሁ፣ መፈንደቃችሁ፣ ማበጣችሁ ህመማችሁን በጣም እንዲብስበት ከማድረግ ያለፈ ኦር ደግሞ ምድር ላይ ቀራችሁ 3 10 4 5 ዓመትን ወርም ቀናትንም ቀፋፊና በጣም አሰልቺና አስፈሪ አስጨናቂ ከማድረግ ያለፈ ነገር ምንም አያደርግላችሁ። ወርስት ኬስ ሴናሪዮ ማሰብ የሚጠቅመው ለሸይጣን ብቻ ነው። እሱም እናንተ ዲስፔር በመሆናችሁ ካላ ተስፋ ከራሳችሁ ተስፋ ወር ደግሞ ዓለምን ፀሐይ ወጣ ስትገባ ከማየት እናንተን በማቋረጡ የሚያገኘው ደስታ ነው። ስለዚህ
በጣም መጥፎ ኬዝ ሴናሪዎች በማሰብ ራሳችሁን አታጨናንቁ። እየሞታችሁ ነው፣ በቆንጆ መልኩ ሞቱ። እየራባችሁ ነው፣ በቆንጆ መልኩ ተራቡ። ሰዎች ክፉ እያረባችሁ ነው፣ እናንተ ክፉ ባለመሆን ውስጥ በመምረጥ ውስጥ ወይም ደግሞ አይምሯችሁን በክፉ ነገሮች ባለመምራት ውስጥ አሳልፉት። ህይወት የኛ ምርጫ ናት። የኛ ምርጫ ባትሆን ኖሮ አላህ አይጠይቃችሁም ነበረ ብዬ ነው ማስበው እኔ ፐርሰናል። የእናንተ ውሳኔዎች የእናንተ ፍቃዶች ናቸው እናንተን የሚያስጠይቋቸው። ስለዚህ እናንተ ለእናንተ ክፉ መጥፎ የሆኑ ሲቹዌሽን ላይ በምን መልኩ ሪያክት ማድረግ ይችላሉ የሚለውም የእናንተ ምርጫ ስለሆነ ምርጫችሁን በደንብ ተጠቀሙበት ማለት ፈልጋል። የተለያዩ ከባድ ፈተና የሚባሉ ነገሮች የሚሰጡት የራሳቸው የሆነ ደግሞ እድሎች አሉ። እነ መሀል ስራ ይባላል አይደለም። ከሁሉም ችግሮች ጋር መፍትሄ ኦር ደግሞ ከሁሉም ችግሮች ጋር ይይዛለ፣ ከሁሉም ጭንቀቶች ጋር መፈታት አለ። ከሁሉም ችግሮች በኋላ አለ ከችግሮቹ ጋር መፈታት አለ። እና የኔና የእናንተ ኃላፊነት የሚሆነው ችግሮች ባጋጠሙን ጊዜ ከችግሮቹ ጋር የመጡትን ይዞች ኦር ደግሞ መፈታቶች ኦር ሰላሞች፣ እርጋታዎች መፈለግ ነው። ስለዚህ በዛ ውስጥ እኛ የምንፈልገውን ህይወት መኖር እንችላለን ማለት ነው። ህመም ካለ ከህመም ጋር የሚመጣ የሆነ ይዝ አለ። ስለዚህ ወረስ ኬስ ሴናሪዮ በማሰብ እንዲህ ቢሆንስ እንደዛ ቢሆንስ በዚህ ቦታስ በዚህ ብገባስ ብላችሁ ከምትጨነቁ ይልቅ ከዚህ ህመም ጋር አላህ አብሮ የሰጠኝ መፈታት ወር ደግሞ ኢዝ ምንድን ነው ብላችሁ ሰርች ማድረግ አንደኛው መንገድ ነው። ከዛ ያችን ኢዝ ካገኛችኋት ህመሙ ራሱ የሚያሰቃያችሁ ጊዜ አለ፣ ግን ከህመሙ የተረፈ ሰዓታችሁን ደግሞ የት ነው የምትወስዷት? እቺ ኢዝ መፈታቷ ጋር፣ ሰላሟ ጋር፣ እረፍቷ ጋር ታሳልፉታላችሁ ማለት ነው። በዚህ መልኩ ከዛ ህመም ስትነሱ፣ ከዛ አልጋ ስትነሱ አዲስ ሰው ናችሁ ነው የምትነሱት። ከዛ ችግር፣ ከዛ ረሃብ፣ ከዛ ማጣት፣ ከዛ ያላችሁበት የትኛውም የዓለም ፈተናና ቴስት ሰፈሪንግ ስትወጡ አዲስ ስትሬቲ፣ አዲስ ፋጡማ፣ አዲስ ጀሚላ ሆናችሁ ነው የምትወጡት ማለት ነው። ይሄ ደግሞ የሚሆነው እናንተ ሰፈሪንጋችሁ ስትሆኑ፣ እናንተ ህይወታችሁ፣ ፈተናችሁ፣ ጭንቀታችሁ ውስጥ ስትሆኑ አላህ ከጭንቀታችሁ፣ ከፈተናችሁ፣ ከችግራችሁ ጋር የላከውን ኢዝ በመፈለግ ውስጥ የምታሳልፉ ከሆነ ወር ደግሞ ያቺን አላህ የላካትን መፈታት የምታስተውላት ከሆነ ያኔ እናንተ ህመሙ ብቻ ሳይሆን በዛ መፈታት ውስጥ ኢንጆይ እያደረጋችሁ ያን ከባዱ ጊዜ ያልፋል። ሌላ አዲስ ጊዜ ደግሞ ይመጣል ማለት ነው። አይሆፕ ዛሬ ቪዲዮ ጠቃሚ ነው ብዬ አስባለሁ። ሀሳቤ ከወደዳችሁት ላይክ አድርጉ፣ ሼር አድርጉ እና ደግሞ ቀስ በቀስ ብዙ ደግሞ 100 ልንሞላ ነው። ኦኬ 100 ስንሞላ ሰለብሬት እናደርጋለን። 1000 ስንሞላ ሰለብሬት እናደርጋለን። 10 100 ከዛ 1 ሚሊዮን ጎደር ግን ኢንሻአላህ ሰለብሬት እናደርጋለን። አይ ቲንክ የሚቀጥለው ቪዲዮ ስሰራ 100 ሞልታችሁ ጠብቁ። 100 ሞልታችሁ ጠብቁ፣ ድፈሩ ለማለት ፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ቀን ሳምንት ይሁንላችሁ። በሌላ ቪዲዮ መልሰን እስክንገናኝ ይሄን ሀሳብ በደንብ ኢንተርቴን አድርጉ። እንዳትጨናነቁ። ይሄ ስትረስ አታርጉ። መጨናነቅ ስትረስ አታርጉ። ልባችሁን፣ ቀለባችሁን፣ አይምሯችሁን አትብሉት። ሸይጣን እንዲህ ብትሆኝ እኮ ሲላችሁ ቴንኪዩ ለዛሬ አልፈልገውም ጥሩ ነገር የሚነግረኝን ነው እንጂ መጥፎ ነገር የሚነግረኝን የኔ የሆነን ያንተ የሆነውን የትኛውንም አካል አልፈልግም በሉት። ቻው፣ መልካም ሳምንት።